ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ አም ኩንቱም ሹሃዳአ ኢዝ ሐضረ ያዕቁብ አልመውት አለመሆኑ እናንተ ታዛቢዎች ነበራችሁን ይላል። ነብዩላህ ያዕቁብን ሞት በሚመጣበት ጊዜ እንግዲህ ኢብራሂም ለልጆቻቸው ኑዛዜ እንዳስተላለፉና ያዕቁብም የልጅ ልጃቸው ተገኝቶ ከአያቱ ይህንን ታላቅ አደራ እንደተሳተፈ ገልጾ ነበረ። እንደገና ነብዩላህ ያዕቁብን በተራቸው አርጅተው እድሜያቸው ሲገባደድና ሞት ሲቀርባቸው ሲዳከሙ የአያታቸውን ኑዛዜ እንደገና በመለስና በማደስ እሳቸውን በተራቸው ልጆቻቸውን ሰብስበው የ12 ጀግና አባት ነበሩና እነዛን ሰብስቦ ከአያቴ ከኢብራሂም የመጣውን ኑዛዜ ኑቶሎ ተቀበሉኝ በማለት በተናዘዘ ጊዜ የሆነውንስ እናንተ በወቅቱ ተገኝታችሁና ታዝባችኋል ወይ በማለት አይሁድና ክርስቲያኖችን ይጠይቃል ማለት ነው። እና ይህን ጥያቄ ያመጣበት ማሊክ ኢብኑ ሰይፍ የሚባል አንድ የይሁዳ ኻኻም ነበረ እና ነብዩን አለይሂ ሰላቱ ወሰላም ሊከራከራቸው መጣ መዲና ላይ። እና ስለ ሃይማኖት እነ ኢብራሂም እነ ኢስሐቅና እነ ያዕቁብ ሙስሊሞች ናቸው ትላለህ አሉ አላቸው። እና እኛ እስከምናውቀው ድረስ ግን እኛ ይሁዶች ነን ልጆቻቸው፣ እነሱም የአይሁዳ እምነት ነበረና አይሁዳ እምነትን ከነሱ ነው እኮ የቀዳ ነው፣ ለምን በእኛ ታሪክ ጣልቃ ገብተህ ታዘባርቃለህ በማለት መጥቶ ጮኸባቸው ነብዩን ማለት ነው። አላዋቂ ሳሚ እንደሚባለው ያኔ አላህ Subhanahu Wa Ta'ala ይሄን መልስ ሰጠ። አም ኩንቱም እንደገና ይሄን ሲል ሲሰሙ ክርስቲያኖቹ ደግሞ በጅዛን አካባቢ ነበሩና በአጋጣሚ እንደዚሁ ስለ ሃይማኖት ጉዳይ ሊወያዩ መጥተው ነበረ። ይሄን ሲል ሲሰማ ይሁዳው እንደገና የክርስቲያኖቹ ተወካይ ተነሳና ደግሞ አትሳሳት ኢብራሂም ክርስቲያን ነበርና የክርስትና እምነት ከሱ ነው የመጣልለኛ አለ ማለት ነው። ስለዚህ እንግዲህ ባለቤቱ ተቀምጦ ሌሎቹ ቃሙ ጀመር ባልሆነ ታሪክ ማለት ነው። ይሄን ጊዜ አላህ Subhanahu Wa Ta'ala ለዚህ ክርክር እልባትና ዳኝነት ለመስጠት ምን አለ? አም ኩንቱም ሹሃዳ፣ ለመሆኑ እናንተ አይሁዶችም ሆናችሁ ክርስቲያኖቹ ስለ ኢብራሂም ማንነት አሁን እዚህ የምታወሩት እሱ በምን አይነት ኑዛዜውን እንዲያስተላለፈ ለልጆቹ ኑዛዜ ባስተላለፈበት ስርዓት ላይ እናንተ በታዛቢነት ተገኝታችሁ ነበር እንዴ? ኢብራሂም ይሁዳ ሆኖ ነው የሞተው ወይም ክርስቲያን ሆኖ ነው የሞተው ለማለት እሱ የማይረሳ የታወቀ ኑዛዜ አለው። ያ ኑዛዜውን ሲያስተላልፍ በወቅቱ ነበራችሁን? ይሄን ልትሉ ዘንዳ አላቸው። እንግዲህ አንድ ሰው ኑዛዜ ሲያስተላልፍ ለቤተሰቡ ሌላም ሰው በአጋጣሚ እግር ጥሎት በታዛቢነት ካለ ያነ እኮ ነበርኩኝ እኔ ምን እንዳለ ሰምቻለሁ ብሎ ሊከራከር ይችላል ማለት ነው። እንዲህ ልትሉ ዘንዳ መጀመሪያ በዛ ወቅት ነብዩላህ ያዕቁብ ጣረሞት በሚይዘው ጊዜ ልጆቹን ሰብስቦ ኑዛዜውን ሲያስተላልፍ እናንተ ዛሬ ያላችሁት አይሁዲና ክርስቲያኖች የኑዛዜው ተሳታፊዎችና ታዛቢዎች ነበራችሁ እንደ ይላቸዋል። ኢዝ ቃለ ሊበኒ ለልጆቹ ለነ ዩሱፍ ሰብስቦ ባለ ጊዜ ማ ተዕቡዱነ ሚን ባዕዲ፣ ከኔ በኋላ ምንድነው የምትገዙት ብሎ ጠየቃቸው። ስልቱን ቀየሩት ያዕቁብ ማለት ነው። ኢብራሂም ቀጥታ ኡሲኩም አንቱስሊሙ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ነበረ ያሉት። አሁን ግን ይሄንን ጥያቄ ያዕቁብ በሌላ መልኩ አቀረቡት። ጥያቄው ራሱ ነው ማለት ነው። ምን አሉ? ማ ተዕቡዱነ ሚን ባዕዲ፣ ሰዎች አባታቸው አንድ ነገር በሚፈልግባቸው ጊዜ ለይስሙላም ቢሆን እሺ ባየ ማለቱ የተለመደ ነው፣ በኒፋቅም ቢሆን ማለት ነው። ግን እሳቸው አቋማቸውን ከወዲሁ ለማወቅ አፋጣጭ በሆነ ጥያቄ ነው ያቀረቡት ማለት ነው። ምን አሉ? ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ማለቱን ተውና እንደ ኢብራሂም ማ ተዕቡዱነ ሚን ባዕዲ አሉ። ዛሬ አንድ ጥያቄ ልጠይቃችሁ ነው የጠራኋችሁ ልጆቼ። ይሄው እንደምታዩት እኔ መጨረሻ ጫፍ ላይ ደርሻለሁኝ፣ መሄዴ ነው። ካሁን በኋላ እኔ በእናንተ ላይ የምፈራው ነገር አለ። እኔ እስከዛሬ በምን መልክ እንደመራኋችሁና እንዳስተባበርኳችሁ አውቃለሁኝ። ግን እኔ ዘወር ስልላችሁ ያን የተለመደውን መስመርን ይዛችሁ ተቀጥሉ ይሆን ወይስ በዘመናዊ መልክ
አዲስ ፍልስፍና ተፈጥሮ ይሆን ምንድነው የምትገዙት እስቲ እውነቱን ንገሩኝ እኔ አላህ አልዋሂድ አልአሐድን ነው ስገዛ የኖርኩት ከአባቴም ከአያቴም የወረስኩት ይሄን እምነት ነው እናንተ ደግሞ ሌላ የምታስቡት ነገር ካለ ከወዲሁ ለወቀውና ምንድነው የምትገዙት ብለው ጥያቄ ነው ያቀረቡላቸው ማለት ነው ያኔ በወቅቱ የነበሩት 12ቱም ልጆቻቸው በአንድ ድምጽ ቃሉ ነዕቡዱ ኢላሃከ አትፍራ አታስባባ እያሏቸው ደጎች ነበሩ በተውሂድ ሁላቸውም የታነጹ ናቸው እና እኛ የምንገዛው ያንተን ብቸኛውን አላህን ብቻ ነው ተሱ ውጭ ማንን ያመልካሉ ብለህ ትፈራለህ አሏቸው ፈርጠም ብለው ማለት ነው ወኢላሃ አባኢከ እንደገና የአባቶችህን አምላክ ነው የምንገዛው አባቶች ማለት ኢብራሂም ዋናው እንግዲህ አያታቸውን ጠቀሱ በቅድሚያ ማለት ነው የኢብራሂምንና ወኢስማኤል ያጎታችንን የእስማኤልን እንደገና ወዲነክ ወኢስሐቅ ያንተ አባት የሆነውን ደግሞ የኢስሐቅን እምነት እና የሱን አምላክ ብቻ ነው የምንገዛው ኢላሃ ዋሂዳ ብቸኛ አድርገን በማንም በምንም ሳናጋራበት የነ እስማኤልንና የነ ኢብራሂምን የነ ኢስሐቅን ያንተንም ጌታ ነው የምንገዛው ማለት ነው ይሄንን መልስ ሰጡ ለያዕቁብ ማለት ነው እና አባት አጎት እንደ አባት ይቆጠራል እና አሁን አባኢከ ካሉ በኋላ እስማኤልን መጥቀሳቸው ያው ያባታቸው ያያታቸው ወንድም ስለሆኑ እሳቸውንም በዚሁ ውስጥ አካተቷቸው ማለት ነው እንጂ እነሱ ሐረግ የወረደው ያዕቁብ ከኢስሐቅ ኢስሐቅ ከኢብራሂም ነው እስማኤል ግን ከሌላ ሴት በሌላ በኩል የተወለዱት አሁን ግን የተውሂድ ጉዳይ ስለሆነ እንዴት እንዲላቸው ነው በዘረኝነትም እንዳይጠረጠሩ እና ያባታችንን ያያታችንን ቢሉ ያው የተለመደ ነው የእስማኤልንም ጭምር እስማኤልም በተውሂድ አንድ ነውና መስመሩ የሁላችሁም ጌታ አላሁ አልዋሂድ ስለሆነ እኛ ይህንን ጌታ እንጂ ከሱ ውጭ ማንንም ምንንም አናመልክም ብለው ቃል እንደገቡ ነው ማቀው ይላል ወነህኑ ለሁ ሙስሊሙን ስለዚህ ለዚህ አላሁ አልዋሂድ እኛ ፍጹም ታዛዦችና ተገዦች ነን ሲሉ ቃል ገቡ ይላል ማለት ነው እና አሁንም ሙስሊሙን የሚለው ላይ መደምደም ያደረጉት ቀደምም ወላ ተሙቱነ ኢላ ወአንቱም ሙስሊሙን ነበረ አሁንም የኢስሐቅ ልጆች ጥያቄ ነው የቀረበላቸው በመልሱ ምን እንደሚፈለግባቸው ያውቃሉ ሙስሊሙናችሁ ሙቱ ማለት እንደሆነ ስለገባቸው ወነህኑ ለሁ ሙስሊሙን አሉ አይዞ አትፍራ እኛ ለአላህ ፍጹም ሙንቃዶች ታዛዦች ቅን አገልጋዮች ሆነን ነው የምንሞተው እንጂ ከዚህ ውጭ ፍንክች ይላሉ ብለህ አታስባባየ በማለት ቃል ገቡላቸውና በዚህ ተሰናበቱ ይላል ማለት ነው ታዲያ እንግዲህ በዛ ወቅት የነበሩት ባለጉዳዮቹ አናዛዡም ተናዛዡም እኔ ደግሞ ታዛቢውም እኔው ነበርኩኝ ያሉትን ቃል በቃል ይኸው እንደዚህ ነው ያሉት እናንተ ደግሞ በዛ ወቅት ተገኝተን አንተ ምናልባት ረስተህ ተሳስተህ ካልሆነ በስተቀር እኛም እኮ ነበርን ትሉኝ እንደሆነ መጀመሪያ እስቲ መኖራችሁን አረጋግጡ ይላቸዋል ማለት ነው ሊኖር አይችልም በመሐከል ብዙ ሺህ ዓመታቶች አሉ የተገኝተው ነው እነሱ ይሄን የሚሰሙት እንግዲያውሳ ራሳቸው በተፈጠፉት ውሸት ሰርዘው ደልዘው ነው እነሱ አይሁዲንን ነስራንን የሚል ፍልስፍና ካመጡ በኋላ ያንን ሰው ሰራሽ ስማቸውን ህጋዊ ለማድረግ ማንም አያቀብንም መስሏቸው እንደገና ታሪካቸውንም ጭምር በማጨማለቅ ኢብራሂም ይሁዲ ነበር ነስራኒ ነበር ማለት አመጡ እንጂ እነሱማ የነጠሩ ሙስሊሞች ናቸው እና ሁሉም ነብዮች ደግሞ በህይወት በጤንነታቸው ብቻ ሳይሆን ሲያልፉ ለትውልዶቻቸው ምን እንዳወረሱ አውቃለሁኝ ሁለቱም ትውልዶቻቸውን በዚህ መልክ ነው የተናዘዙላቸው ታዲያ ያን ነገር እናንተ ከየት አምጥታችሁ ነው እነሱ ይሁዶችና ነሷሮች ነበር የምትሉኝ በላቸው ይላል تلك امه قد خلت እነዚህ ቀደም ሲል የተጠቀሱት እነ ኢብራሂም እነ ኢስሐቅና ያዕቁብ እንዲሁም እነ እስማኤል በግዚያቸው የሰሩትን ሰርተው የሄዱ ህዝቦች ናቸው ይላል ለሃማ ከሰበት ለነሱ የሰሩት ስራ ውጤት አላቸው ወለኩማ ከሰብቱም እናንተም በተራችሁ የሰራችሁት ውጤት አላችሁ ወላ ተስአሉና አማ ካኑ ያዕመሉን እነሱ ሲሰሩት ከነበረው እናንተ አትጠየቁም ከማ ላ ይስአሉና አማ ኩንቱም ተዕመሉን እናንተ ከምትሰሩት ግፍ እነዛ እንደማይጠየቁ ሁሉ እና በሌሎቹ ጠለላ ማለፍ የለም የአላህ ከላ ጥብቅ ነው ማለቱ ነው
እናንተ ዘር መሆናችሁን ብቻ ይዛችሁ ነው ይህችን ብቻ ያልተረሳችሁ የኢብራሂም ዘር ነን የምትለውን ይዛችሁ ትንቀባረራላችሁ እቃውን ግን ሌሎቹ ባዕዲያን ወስደውታል አልሰማችሁ ከሆነ ይላል አላህ Subhanahu Wa Ta'ala ተውሂድን ሌሎቹ ወስደዋል ኢብራሂም ማያቃቸው ማታቋቸው የሆኑት እናንተ ግን የኢብራሂም ዘር የሆናሉ ቅዱስ ነው እያላችሁ ታግራራላችሁ በባዶ እና እነ ኢብራሂም እርግጥ ታላቅ ናቸው ሊኮራባቸው የሚገቡ አባቶች ናቸው ግን ያ እንደ ታላቅ ያደረጋቸውን እቃኮ እናንተ ረስታችሁ ጥላችሁት ሌሎች ወስደውታል አልሰማችሁም እንጂ ይላቸዋል ማለት ነው እና የኢብራሂም ዘር እስከሆንኩ ድረስ ጨክኑ አይጨክንብኝም የእስማኤል ዘር እስከሆንኩ ድረስ የያዕቁብ ዘር እስከሆንኩ ድረስ ብትል ይህ አያዋጣህም መንበጣ ቢሂ አመሉሁ ለም ይስሪዕ ቢሂ ነሰቡህ እንዳሉት ረሱል አለይሂ ሰላቱ ወሰለም ስራው ወደ ኋላ የጎተተው ሰው ዘሩ ሊያስቀድመው አይችልም ማለት ነው የነገሌ ዘር ነኝ ያልክ ብትጮህ ስራ እንደነሱ ካልሆነ ዋጋ የለህም ማለት ነው እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምንና እንዲሁም ታላላቅ ልጆቻቸውን ታወደሰና በእስላም ኑረው በእስላም እንደሞቱ ከመሰከረ በኋላ የሱ ዘርነን እያሉ ግን ከእስላም ማዶ የሚያቀራሩት ዋጋ ቢስ መሆናቸውን አጋለጠ ማለት ነው እና እነሱም ፈለጋቸውን እስካልተከተላችሁ ድረስ የነሱ ወገኖችና ዘሮች መሆናችሁ ደግሞ ያሳፍራል እንጂ አያኮራም ምክንያቱም የኢብራሂም ዘር ሆኖት ያበቃ ካፊር ሆኖ መገኘት የኢብራሂም ዘር ሆኖት ያበቃ ይሁዲ የኢብራሂም ዘር ሆኖት ያበቃ ነስራኒ ሆኖ መገኘት ያሳፍራል ግን እናንተ ዘሩ ብቻ ነው ያረሳችሁት ሌላው ሁሉ ነገር አልቆላችኋል በማለት መርዶውን ነገራቸው አሁንም እንግዲህ ያለው ተጨባጭ እውነታ ይህ ነው ብዙ ሰዎች የነገሌ ሼክ ዘር ነኝ ዳኒ ያአነይ የእንትና እያሉ የሚኩራሩ አሉ ማይ ፋይዳ እነሱ የሰሩትን ሰርተህ የነሱን ማዕረግ ማግኘት አለብህ በዘር የሚወረስ ነገር የለም ከሰራህ ደግሞ የማንኛውም ተራ ገበሬ ልጅ ብትሆን አይጎዳህም አንተ ስራህ ነው የሚያዋጣህና እነዛ የሰሩትን ሰርተው ያፈሩትን አፍርተው ሂደዋል አንተም ደግሞ በበኩልህ የምሰራውን ትሰራለህ ሁላችሁም የሥራ ውጤትን ታገኛላችሁ እንጂ በዘርና በወሬ የሚሆን ነገር የለም ይላል ወቃሉ እና ይህ ሁሉ ቁም ነገር ተነግሯቸውና ተመክረው እነዚህ የገረሩ ሰዎች እንዳውም ተነጭራሹ ይባስ ብለው ምን አሉ ኩኑ ሁዳ እና ለመዳን ከፈለጋችሁ የሁዳ ሁኑ ይላሉ የሰው ልጆችን ሊያጃጅሉ ራሳቸው መጥፋታቸው ሳይበቃቸው ሌሎቹንም ለማሳሳት መጽደቅ የሚፈልግ ካለ የይሁዳን እምነት መከተል አለበት እያሉ ይሰብካሉ አው ነሷራ ክርስቲያኖችም ደግሞ በበኩላቸው ያልተጠመቀ አይጸድቅምና መጽደቅ ከፈለክ መጠመቅ አለብህ ይላል ማለት ነው እንዲህ እያሉ ሌሎችን የሚያወናብዱም አሉ ተህተዱ እኛ የመከርናችሁና የነገርናችሁን ከተቀበላችሁና ከተከተላችሁ ይሁዳ ከሆናችሁ ትጸድቃላችሁ ክርስቲያን ከሆናችሁም ትጸድቃላችሁ ከዚህ ውጭ ግን የመዳኛ መንገድ የለም እያሉ ውሸት የሚሰብኩም አሉ ይላል ቁል በልሚለተ ኢብራሂም አንተ ግን በበኩሉ ይህንን የመልቲና የውሸታሞች መግለጫ በሚከተለው መልክ መልሰው ይላል ቁለሁም በልሚለተ ኢብራሂም በልነተቢዑ ሚለተ ኢብራሂም እንግዲህ የሁላችሁም ምንጭ ኢብራሂም መሆኑን ታውቃላችሁ እኛ ግን የኢብራሂምን መስመር ብቻ ነው የምንከተለው በላቸው የኢብራሂምን መስመር የተከተለ መቼም ምንም ቢሆን ሊወድቅ አይችልም ተዛ በኋላ ግን ጊዜ የፈጠረውን የውሸት ስም ያልተቀበለ አይጸድቅም ካላችሁ የጀነት በር አጋፋሪዎች እናንተ እስካልሆናችሁ ድረስ መቼም የሚያገባችሁ አይኖርም እኛ ግን እኛ ጋራ ለመቀላቀል ከፈለጋችሁ ወደኛ ውረዱ አንላችሁም የኢብራሂም መስመር ላይ እንገናኝ በላቸው ይላል ኢብራሂምን ሁላችሁም ታውቁታላችሁ ታደንቁታላችሁ እሱም ደግሞ ሙስሊሞች ሁናችሁ እንጂ እንዳትሞቱ ነው ያለውና ሁላችንም ተጠቃለን ለምን ኢብራሂም መስመር ላይ አንገናኝም በላቸው እውነት ሐቅ ከፈለጋችሁ ሐኒፈን ሙስተቂማ ኢብራሂም ወደ ግራ ወደ ቀኝ ሳያጋድል አይሁዳም ክርስቲያንም ሳይሆን በቀጥታ በመካከለኛው መስመር ላይ የቆመ አርአያ ነው ስለዚህ በሱ መስመር ላይ እንሰባሰብ በላቸው ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም ይላል ይሁዶቹ ኢብራሂም ይሁዳ ነበር ነሳራዎችም ኢብራሂም ክርስቲያን ነበር እያሉ ሲከራከሩ
እንደገና ሙሽሪኩል አረብም ከማናንሽ ብለው ተነስተው እናንተ ሁለታችሁም ስተተኞች ናችሁ ኢብራሂም የኛ እምነት አይነት ነበረው ብለዋል። ሙሽሪክ ነው ማለታቸው ነው። እነሱም እንግዲህ ይኸው ነው ውሻ በቀደደው ጅብ ይገባል ነው ማለት ነው። እነዛ መመሪያ የተሰጣቸው ሲባልጉ እንዳውም ሁላችሁም ዋጋ ያላችሁ እኛ እንሻላለን ብለው አለፉና አቡጀህል ማለት ነው። እና እውነታቸውም ነው። ተነሱ ምን ተለዩ? ያው ተሽርክ መላቀቅ ነበረባቸው። ሽርክ ላይ ተዘፍቀዋል። ከዛ በኋላ ኢብራሂም የኛ ነው እያሉ ሲቃሙ በዘርማ ከሆነ የእስማኤል አባት ነውና እኛም ከሱ ዘር የመጣነን እኛ የኛን እምነት ነውና ኢብራሂም ያስተማረው እንዳው ሙሽሪክ ያልሆነ አይጸድቅም ብለው አረፉ እነሱ ደግሞ ማለት ነው። ይህ ነው እንግዲህ ችግሩ። አዋቂ ሲያጠፋ አላዋቂ ደግሞ ተከትሎ በዛው መግባቱ የማይቀር ጉዳይ ነው። አላህ ግን ሱብሓነሁ ወተዓላ ከሶስቱም ቡድን ነብዩ ኢብራሂም ነፃ መሆኑን መሰከረላቸው ማለት ነው። በሌላው አያትም እንደሚለው ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን ይላል። እርማችሁን አውጡ። ኢብራሂም እንግዲህ ከሁሉም ዘንድ አላህ የመወደድና የመከበር እድል ስለሰጣቸው ሁሉም ያደንቃቸዋል፣ ይወዳቸዋል፣ አርአያ እንዲሆኑ ይሞክራል። ግን ባልሆነ መንገድ ማለት ነው። ወደ እሳቸው ህዶ ሳይሆን እሳቸው ወደሱ እምነት መጥተው የሱ መሪ ሊሆኑለት ይፈልጋል ማለት ነው። አላህ ግን ወዳጀን ያለ ታሪኩ ታሪክ አትስጡት። ይሁዲይም አልነበረም፣ ነስራንይም አልነበረም፣ ሙሽሪክም አልነበረም። እንግዳውሳ ሐኒፈን ሙስሊማ ሙስሊመን ሙስተቂመን አለ الطريقه البيضاء ቀጥ ባለችው በንጹሃ መስመር በተውሂድ ላይ የቆመ ሙስሊም ነበረ። ስለዚህ የፈለጋችሁ የኢብራሂምን ታሪክ ሙስሊም መሆን ብቻ ነው አማራጩ። ሙስሊም ያልሆነ የኢብራሂም ዘር ነኝ ሊል ይችላል፣ ግን የኢብራሂም ፈለግ ተከታይ ነኝ ሊል አይችልም ይላል ማለት ነው። ቁሉ አመና። ስለዚህ ኢብራሂም ያለፈበት መስመር ምን እንደሆነ ጠፍታችሁ ረስታችሁ ከሆነ ግደለም ላስታውሳችሁ። ቁሉ አመና ቢላህ በአላህ አልዋሂድ አምነናል በሉ። አላህ ሱብሓነሁ ወተዓላ ብቸኛ የዓለም ፈጣሪና ባለቤት እንደመሆኑ አምልኮ የሚገባው ለእርሱ ነውና ልክ ኢብራሂም እንዳመነበት በሱ ብቻ አምነናል ብላችሁ በዚች ነጥብ ላይ እንስማማ በላቸው ይላል እንጂ ዑዘይሩን ኢብኑላህ እያልክ እንደገና የኢብራሂም ተከታይ ነን ብትል ወይም አልመሲሑ ኢብኑላህ እያልክ ወይም መሲሑ ወላሁ ነፍሱ እያልክ የኢብራሂም ተከታይ ነን መከል ሊሆን የትየሌለው ፍየል ወደዛ ቅዝምዝም ወዲህ እንደሚባለው ማለት ነው። ከፈለጋችሁ ለመዳን ቁሉ አመና። ግዴታ የሰዎች ታሪክ መዘልዘል አያስፈልግም። አጭሩ ቁም ነገሩን ይሄ ነው። ሁላችሁም አመና ቢላህ በሉ። ኢብራሂምም ያለው ይሄን ነውና በአንድ አላህ አልዋሂድ ብቻ አምነናል በሉ። ወማ ኡንዚለ ኢለይና ወደኛ በተወረደውም ኪታብ አምነናል በሉ። እና በየተራችሁ በተወረደላችሁ ተውራት በእንጅሉ አምነናል እንደመጣ ሳይዘረዝ ሳይደለዝ ባለው ከጌታ በመጣው ቅዱስ መጽሐፍ አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም ቀደም ሲልም ደግሞ ወደ ኢብራሂም በተወረደውም አምነናል በሉ። ሱሑፍ ነበራቸውና ወኢስማዒል ወደ እስማዒል በተወረደውና ወኢስሐቅ ወደ ኢስሐቅ ወያዕቁብ ወደ ነቢዩላህ ያዕቁብ ወይናንተ ቅድማያታችሁ ወደ ሆነው ወረዱት ኩቱቦች ሁሉ አምነናል በሉ። ወላ አስባት ከዛ በኋላ ደግሞ የያዕቁብ ልጆች 12 ልጆች ናቸው። 12ቱም የተባረኩ ተቅዮች ነበሩ እና አላህ Subhanahu Wa Ta'ala 12ቱን ልጆቹን 12 ብሔረሰብ አደረገላቸው። በጣም የተባረኩ ነው እና ትልልቅ ብሔረሰብ ሆነ 12ቱ ልጅ እያንዳንዱ በሺህ የሚቆጠሩ ዘሮችን በማትረፍ እየሰፉና እያደጉ ሲሄዱ ለአረብ ቀባኢል እንደሚባለው ለእስራኤል አስባጥ ይባላል ማለት ነው። አረቦች አሁን የተለያየ ቀቢላ አላቸው እስካሁን ድረስ ሙሉ የዘባረቀ አይደለም ዘራቸው፣ ዘርፉ የታወቀ ነው እስከ መጨረሻው ድረስ። እስራኤሎቹ አስባጥ ይባላል፣ የአረቦቹ ቀባኢል ይባላል ማለት ነው። እና ይሄ ቀባኢል ከየት ነው የመነጨው? ከኢብራሂም ነው የተነሳው። በኢስሐቅ አልፎ ያዕቁብ ናቸው 12 ልጆችን ወልደው 12ቱ ሁሉ ማአት ልጅ በመውለድ የተለያየ ትልልቅ ህዝብ ሆነ እያንዳንዱ ማለት ነው። እና አስባጥ የሚላቸው ከያዕቁብ የተበተኑት ዝርያዎች ማለት ነው። በነዛ ሁሉ በወረዱ ኩቱቦች በየዘመኑና በየሀገሩ ተለያዩ ኪታቦች ወርደውላቸዋል። አንዳንዶቹ በስም ይታወቃሉ፣ አንዳንዶቹ ተረስተዋል። በዛ ሁሉ አምነናል በሉ። ወማ ኡቲየ ሙሳ ወዒሳ ከነዛ መካከል ደግሞ ነብዩላህ ሙሳና ዒሳ የተሰጡት ኪታቦችንም አምነንበናል በሉ። አሁን የታወቁትና ያልተረሱት እነዚህ ናቸው።
ሌሎቹ አብዛኛዎቹ በወቅታቸው ነበሩ። አሁን ግን ጊዜ እየቆየ ሲሄድ ስማቸው ጠፍቷል ማለት ነው። ሱሑፍ በሚል ይጠቃልላሉ ሁሉም። ሙሳ የወረደላቸው ኪታብ ግን ተውራት ነው፣ ኢሳ ኢንጂል ነው ማለት ነው። እነዚህ እንግዲህ የመጨረሻ አካባቢ የወጡ ታዋቂ በጣም ስመጥር የሆኑ ታላላቅ ነብይ በመሆናቸው ከጥቅሉ እንደገና ቀንሶ በተለይም በሙሳና በኢሳ በወረዱትና እስካሁን ድረስ ባልተረሱት ኩቱቦች አምነናል በሉ ይላል። ወማ ኡቲየ ነብዩና ሚን ረቢሂም እና እነዚህን ለምሳሌ ለነሙዘጅ ነው እንጂ የጠቀስናቸው አላህ ያወረዳቸው ኩቱቦች አሁን የተጠቀሱትን ብቻ አይደሉም። ከዛም በፊት ከዛም በኋላ ነብያት ከጌታቸው የተሰጧቸውን ኩቱቦች በሙሉ አምነናል በሉ ያኔ ሙስሊም ትሆናላችሁ ይላል። እና ከዛ በፊት ተነ ኢብራሂምን በፊት ለነ ኑህ ለነ ሁድ ለነ ሷሌህ ተሰጥቷቸዋል መመሪያ ማለት ነው። ከዛም በኋላ ደግሞ ይኸው ለሙሐመድ ቁርአን ተሰጥቷል። እና በአጠቃላይ አላህ ለነብያቶች ያደላቸውን መለኮታዊ መመሪያዎች ተቀብለናቸዋል። እነሱን የተቀበሉትንና ያመጡትን ነብያትን በነብይነት አንዱን ከሌላው ሳንነጥል ላኑ ፈርቁ በይና አሐድ ሚንሁም ከነብዮች መካከል አንዱን ከሌላው ሳንነጥልና ሳንገነጥል በጥቅሉ አምነናል ታላችሁ ያኔ ነው ሙስሊሞች ልትሆኑ የምትችሉትና ጽድቅ የምታገኙት። ወነህኑ ለሁ ሙስሊሙን እና አሁንም እኛ ለዚህ ለአላሁ አልዓዚም እነዚህን ሁሉ ርሱሎች ለላከና እነዚህን ሁሉ ኩቱቦች ላወረደው ፍጹም ታዛዦችና ተገዦች ነን በሉ። እዚህ ላይ ሁላችሁም በተውሂድ ትገናኛላችሁ። ይህ ቀርቶ ግን በዘረኝነት የተለያየ ጠባብ ብሔር ብሔረሰቦችን እየጠቀሳችሁ የገሌ ወገን የገሌ ዘር ያልሆነ አይጸድቅም የሚለው ይህ የጅሎች ዜማ ነውና አያዋጣችሁም በላቸው ይላል። እና አልአንቢያኡ አብናኡ አላት እንዳሉት ነብዮች ዘመንና ሀገር ነው የለያያቸው። አንዳንዶቹ በሀገርም በዘመንም ተገናኝተዋል እና አብዛኛዎቹ ግን በተለያዩ ሀገሮችና በተለያዩ ዘመናቶች ስለተላኩ እንጂ ተልኳቸው አይለያይም። አንድ ወጥ ነው ተልኳቸው። ሁሉም መርሃቸው ላኢላሃ ኢላላህ ከአላህ በስተቀር የሚመለክ ማንም የለም፣ ለአንድ አላህ ብቻ ፍጹም ተገዥና ታዛዥ ነኝ ብሎ ነው የመጣው የአላህ ረሱል። ስለዚህ በምሳሌ ሲገልጡ ነብዩ አለይሂ ሰላቱ ወሰላም ምን አሉ? አልአንቢያኡ አብናኡ አላቲን ሊአቢን ዋሂድ ነብያት ማለት የአንድ ሰው ልጅ ማለት ናቸው ለተለያዩ ሴቶች አሉ። አንድ ሰው 3-4 ሚስቶች ሊኖሩት ይችላሉ። ከነዛ ሁሉ የሚወለዱ ልጆች ለሰውየው ምኑ ናቸው? ልጆቹ ናቸው አይደለም። ግን በእናት ስለተለያዩ የገሊት ልጅ በማለት ትለየዋለህ ማለት ነው። ነብዮችም ከተልኳቸው አኳያ ሁሉም ከረበል ዓለሚን ተውሂድ ነው የተቀበሉት ማለት ነው። ግን በተለያየ ዘመንና በተለያየ ሀገር ስለመጡ እንደ ሀገሩ እንደ ህዝቡ እንደ ጊዜው ተመጣጣኝ የሆነን ስርዓት ዘርግተዋል። ዋና ግንዱ ግን ላኢላሃ ኢላላህ የሁሉ መነሻ ነው ማለት ነው። እና በዚህ መልክ እንግዲህ አላህ አፍረጥርጦ እንዴት እንደመጣ ተውሂድን ካሳየና ካሳወቀ በኋላ ካሁን በኋላ እኔ ይሁዳ እምነት ነው የምከተለው፣ ይሁዳ ደግሞ ከእብራሂም ነው የመጣው፣ እኔ ክርስቲያን ነኝ፣ ክርስትና ደግሞ ከእብራሂም ነው የመጣው፣ እንዲሁም ሙሽሪኩል አረብ የኛም እምነት ከእብራሂም ነው የመነጨው የምትሉ ሁላችሁም ዋጋቢስ ተክርት ውጭ ናችሁና ከፈለጋችሁ ወደ መስመሩ መመለስ ትችላላችሁ። ወነህኑ ለሁ ሙስሊሙን የሚለው ነጥብ ላይ መሰባሰብ አለባችሁ መዳን ከፈለጋችሁ። ከዚህ ነጥብ ያፈነገጠና የወጣ ሁሉ በየትም ቦታ በማንኛውም ጊዜ ዋጋ እንደሌለው ከወዲሁ ቁርጡን ይወቀው ይላል ማለት ነው። ይህን ጥሪ ያቅርብላቸው። ፈኢን አመኑ ቢሚስሊ ማ አመንቱም ብሄ እናንተ ሙስሊሞች ኡመቱ መሐመድ ይህንን ያቀረባችሁላቸውን እምነት ጥሪ ተቀብለው ልክ እናንተ እንዳመናችሁት አንዱን ነቢይ ከሌላው ነቢይ አንዱን መጽሐፍ ከሌላው መጽሐፍ ሳይነጣጥሉ ከጌታ የመጡትን መጽሐፎች ሁሉ በሙሉ ተቀብለናል፣ ከጌታ የተላኩትን ሩስሎች ሁሉ በሙሉ አምነንባቸዋል ብለው ልክ እንደናንተ ያመኑ ከሆኑ ተናስተናንትና ይሁዲም ነስራንም ይሁን ፈቀድ ይህተደው ያኔ የመዳኛውን መንገድ ተመርተዋል ማለት ነው። ወኢን ተወለው እንደለመዱ ግን ይህንን የተውሂድ ጥሪ ሰምተው ገሸሽ አድርገው ወደ ጎን የሚሄዱ ከሆነ ፈኢነማሁም ፊ ሽቃቅ እነዚህ ሰዎች ማለቂያ በሌለው ጭቅጭቅ ውስጥ ናቸው ይላል። ምክንያቱም ባጢልን ውሸትን መርጠዋልና ካሁን በኋላ ይህንን ጥሪና ግብዣ ያልተቀበሉ ሰዎች እስከ ቂያማ ቀን ድረስ በከንቱ ሲጨቃጨቁ ይኖራሉ። ልባት የሌለው ጭቅጭቅ ማለት ነው።
እና ፈሰክፊከሁሙላህ ይሄንን ከነገርካቸውና እነሱ ደግሞ አንቀበልም ካሉ በኋላ ምን አለበይ በኔና በተልኮዬ ላይ አደጋ ይጋርጣሉ ችግር ይፈጥራሉ ብለ ደግሞ አትፍራ አላህ በመጡበት ቢመጡ ይበቃሃል ይላል አላህ Subhanahu Wa Ta'ala እስላምን የሚጠብቀው እሱ ራሱ ነው እና نحن نزلنا الذكر وإنا له لحافظون እንዳለው እነሱ ይሄን ጥሪ ስታቀርብላቸው ከተቀበሉና ወደ ቁም ነገሩ ከመጡ እሰየው መልካም ለራሳቸው አወቁ ካልሆነ ግን እነዚህ ሰዎች አለመቀበል ብቻ ሳይሆን ተፈካካሪ መጣብን ብለው እኔና አላማዬ ላይ ጉዳት ሊያደርሱ ቢያስቡሳ ብለህ አትስጋ ፈሰክፊከሁሙላህ በመጡበት መንገድ ቢመጡ አላህ የነሱን ተንኮል ይበቃሃል እኔ ኃላፊነቱን ወስጃለሁኝ ነው የሚለው ወሆ ሰሚዑል ዓሊም አላህ ለሚባለው ነገር ሁሉ ሰሚ ነው የፈለገውን በአለም ዙሪያ ቢድወልቱ ጨለማ ለብሰው ቢያሴሩ እኔ አለሁኝ አንተ ባሰማቸው እኔ ምን እንደሚያረጉ ሰማቸዋለሁኝ ይላል አልዓሊም እንዲሁም ደግሞ የሚያስቡትንም ጭምር በጥልቅ አዋቂ የሆነ ጌታ ነውና በዚህ መልኩ አላህ Subhanahu Wa Ta'ala ቢቀበሉና ወደናንተ ቢተቃለሉ እሰየው ለሁላቸውም ጥቅም ነው ካልሆነ ግን እስላምን እናጠፋለን ብለው ቢረባረቡ ራሳቸው ይጠፋሉ እንጂ የኔ እስላም ሊጠፋ እንደማይችል ይወቁት ይላል አላህ Subhanahu Wa Ta'ala እንዳለውም ነው እስካሁን ድረስ በእነሱ ጥረት ቢሆን ኑሮ እስላም ቃሉ እንኳን ልትገኝ ባልቻለች ነበረ ማለት ነው ግን ራሱ እነሱ የፈለገውን ያህል ቢፍጨረጨሩም እጠብቀዋለሁ ወዳው ድረስ ብሏል እስካሁንም አለ ወደፊት እንዳውም የበለጠ የሚያብብበትና እነሱን የሚያጥለቅልቅበት ጊዜ እንደሚመጣ ነው የሚያረጋግጥልህ ማለት ነው هذا وصلى الله وسلم على النبي